ከፓስተር እጅ ነው ያስተፋኝ፣ ከጴንጤ እጅ ነው ያስተፋኝ። መድኃኒዓለምን ነው የምልህ። እንዲህ አንገቴን አንቀን ያስተፋኝ እሱ። ሌላ ጊዜ እናወራለን አለው። እግዚአብሔር ይመስገን አንተ ከብዙ ነገር አስመልጠኛልና አመሰግናለሁ። ከብዙ ነገር አስመልጠኛል። መብርሃንን ነው የምልህ። በምታውቀው እናቴ ድንግል ማርያም ኪዳነ ምሕረት የምታውቀው አስመልጠኛል። ከብዙ ውድቀት አስመልጠኛል። አመሰግናለሁ። ያው አንዳንዴ የጉዞ አዘጋጆችንም እንትን ማስታወቂያዎች ትንሽ ያስጨንቃሉና ያው የነሱንም ነገር ታሳቢ ያደረገ አየር ዘጋን መሰለኝ ከቤክሰን ትላንትና ስውሯ ማርያም ነበርኩና አመሰግናለሁ። እግዚአብሔር ይመስገን አንተ ከብዙ ነገር አስመልጠኛልና አመሰግናለሁ። ከብዙ ነገር አስመልጠኛል። መብርሃንን ነው የምልህ። በምታውቀው እናቴ ድንግል ማርያም ኪዳነ ምሕረት የምታውቀው አስመልጠኛል። ከብዙ ውድቀት አስመልጠኛል። አመሰግናለሁ። ወይስ ጌታ ያክብርልኝ ወንድሜ። እሺ እግዚአብሔርን ነው የምልህ። በእውነት ነው የምልህ። ከፓስተር እጅ ነው ያስተፋኝ፣ ከጴንጤ እጅ ነው ያስተፋኝ። መድኃኒዓለምን ነው የምልህ። እንዲህ አንገቴን አንቀን ያስተፋኝ እሱ። ሌላ ጊዜ እናወራለን። እግዚአብሔር ይመስገን። መድኃኒዓለምን አመሰግንሃለሁ። ደግሞ የአንተ ፍሬ በእኔ ውስጥ ለሌሎችም እያፈራ ስለሆነ እኔ ልክ ነኝ እያልኩ ሳይሆን የአንተ ፍሬ ለእኔ አፍርቷልና እኔ ያፈራሁት ደግሞ በሌሎችም እያፈራ ነበርና አመሰግናለሁ ወንድሜ። እግዚአብሔር ያክብርልኝ። አንቺ ይሆናል። ቴንክ ዩ። እሺ ብሮዬ። እሺ ጥያቄው መልሱለት እንግዲህ እንትን አለ አለስልሶ ገባ ምናምን እንዳትል። ወደ ቃል ኪዳን ጥያቄዎች እንግባ። ወደ ተለያዩ ገዳሞቻቸው ስንሄድ የምናያቸው ቃል ኪዳን ጥያቄዎች አሉ አይደል? እስቲ ትንሽ እነሱ ላይ ኤክስፕረስ ብታደርግልኝ። ወይም ለምሳሌ አሁን ቸርች ስንሄድ፣ ገዳማት ላይ ስንሄድ የ40 ቀን የ80 ቀን ህፃናት ትሆናላችሁ ምናምን ሳላብራራው ይገባሃል፣ ሳልጨርሶ ይገባሃል። እና መኩዬ ዳዲም አላችሁና እንትኑን የረገጣችሁ እንትኑን የነካችሁ ገድሉን ያነበባችሁ አልጨርሰውና ሞስት ኦፍ ኢት ይገባችኋል። እና ቦታው ከሆነና እናንተም ስፔስ ካላችሁ ወይም ደስ ካላችሁ ብቻ ጥያቄውን መመለስ ከፈለጋችሁ ብቻ መልሱልኝ። እንትን አይደለም እንትን ሆኖብኝ ጥያቄም ሆኖብኝ ሳይሆን ከፈለጋችሁ ጥያቄውን መመለስ ካልፈለጋችሁ ችግር የለውም። ግን አኪኑር በነገራችን ላይ ከማይረባ ሰው ቀንሶ እድሜ ስጠ ከጋዲ ጋር ተካፈሉት። ለማንኛውም ከጋዲ ከመኩ ጋር ተካፈሉት። ከማይረባ ሰው ጋር ከኔን ጨምሮ ቀንሶ እድሜ ስጣችሁ። ኧረ እዚሁ ከኛው እየወሰደ እዚሁ ለኛው እንዳይሰጠና ከማይረባ ሰው በላይ አሚን ግዳይ አሚን ከአኬ ላይ ቀነሱ ያልከው ፓርት ላይ እኔ አሚን ብያለሁ። ለማንኛውም ብቻ አሜን ትያለሽ አንተ ቤት እንዳየሁት እኔና አንቺ ተገናኝተናል። ሽሮ ቤቷን እዛች ሳሪስ እኔና አንቺ ረፍ የት አብጋ ነው ምን ያህል ተፈሪ ሰው ነው። የአዲስ አበባን ሽሮ ቤት እኮ አስጨንቆታል እኮ ነው የሚባለው። ጋቢ ወጥ ጨምሪልኝ ስትል እጅ ከፉት ይዛል። እጅ ከፉት ወጡን ጨምሪልኝ ስትል አይቻልም። አዝቧል። ጀግና ድንች ወጥ በልቶ መጨረሻ ላይ ወጥ ጭማሪ ብሎ ድንች እኮ የለውም ብሎ ሲከራከር ጭማሪ ላይ ለምን እንጂ እንጀራውን ቆልቆት ላይ ወጥ ጨምሪልኝ ስል እጅ ከፉ ይያሉ ያለቀ እንጀራ ላይ ወጥ ጨምሪ ተአምር ያዲ እጅ ከፉት ይዛልቱ
ሴሌብሪቲዎች ተረፉ። እሺ ለማንኛውም መምህር ብሬ አሉ እስቲ ገነችን ጥያቄ የመልሱልኝ ወንድሞቼ። ቃል ኪዳኖች እንዴት እንትን የተወሰነ እንትን ይበሉና ያው አክቹዋሊ ዶግማቲክ እንዳልሆነ እናውቃለን። ያው ከጅምሩም ጥያቄም ስትጠይቅም እንደዛ ስላል ኦብቪየስሊ ይታወቃል ዶግማችን ምን እንደሆነ። ትምህርታችን መሰረታዊ ቤተክርስቲያን አስተምህሮ የምንለው ቤተክርስቲያን ውስጥ 5ቱ አዕማደ ምስጢራተ ቤተክርስቲያንን ማወቅ ማመንና ተቀብሎ መጠመቅ ቤተክርስቲያን ውስጥ በ7ቱ ምስጢራተ ቤተክርስቲያን ደግሞ መኖር እንደሆነ እናውቃለን። ታዲያ ቃል ኪዳኖች አሉ። እነሱ ደግሞ እንዴት ይታያሉ ለሚለው እና ያ ቃል ኪዳን ስለማን ነው የሚለውን እስቲ መምህር ብሬ የሄዱበትና የተወሰነ ምናልባት እንግዲህ ከቃል ኪዳን አንጻር የመጀመሪያው ነገር የቅዱሳን ምልጃም ቢሆን የቅዱሳን ቃል ኪዳንም ቢሆን በክርስቶስ ላለ ሰው ነው የሚሰራው፣ ደግሞ በክርስቶስ ላለ ሰው ነው የሚያገለግለው የሚያግዘው ማለት ነው። ስለዚህ በብሉይ ኪዳኑ ለምሳሌ እስከ 1000 ትውልድ እያለ እግዚአብሔር ቃል ሲገባ ደግሞ ቃል ኪዳን ሲሰጠና ያለን በቀደመውም ዘመን ማለት ነው። ስለዚህ አሁን በሐዲስ ኪዳን ባለ ነው ወይ ደግሞ በጌታችን በኢየሱስ ክርስቶስ በማመን በኩል የዘላለምን ሕይወት አግኝተናል ብለን ምናምን ክርስቲያኖች የቃል ኪዳኖች ተብለው ሲጠሩ ምን እያልን ነው ከተባለ የመጀመሪያው እንግዲህ ሳቢ ቀድሶ ለመካን መካን ቀድሶ ለሰብ ነው። ደግሞ ሰው ቦታን ይቀድሳል፣ ቦታም ደግሞ ሰውን ይቀድሳል ነው። ስለዚህ ምን እያልን ነው? አሁን የሆነን ቦታ የረገጠ የሆነ ቦታ የሄደ ሰው ለምሳሌ በአንድ ቅዱስ ስም ያለ የተሰየመ ቦታ ላይ እዚያ ቦታ የሄደ ሰው ይሄን ያህል በረከት ወይ ደግሞ ይሄን ያህል ነገር ሊያገኝ ይችላል ተብሎ ሲነገር መጀመሪያ ያን ያገኛል ብለን የምንለው ምን አይነት ሰው ነው ከተባለ ክርስቲያን የሆነ ሰው ነው፣ ወይም በክርስቶስ ኢየሱስ አምኖ ልጅ የሆነ ሰው ወይንም በሚስጥራት በኩል ያንን የሚያድነውን ጸጋ ተካፋይ የሆነ ሰው ነው ያንን ምን ሊያገኝ የሚችለው። ያ በረከት በራሱ ደግሞ ወዴት የሚያግዝ ነው ከተባለ ወደዚያ ጸጋ እንድንደርስ ደግሞ በመንፈሳዊ ማንነት ውስጥ እንድናድግ ሊያግዝ የሚችል እንጂ ከክርስቶስ የተለየ ከክርስቶስ ይሄ የማዳን ስራ በተለየ መንገድ ሊያግዝ ሊሰራ የሚችል አይደለም። ለምሳሌ በምን መልኩ ነው መረዳት ያለብን? 40 ትውልድ ያስምራል ቢባል ለምሳሌ ሚል ብናነብ መጀመሪያ ላይ ልክ መኩም ሲያነሳ እንደነበረው አሁን ዶግማቲክ ትምህርት አይደለም፣ ዶግማቲክ ኢሹ አይደለም። እሱን ያልተቀበለ ሰው አይድንም ብለን አንልም። ምክንያቱም ለምሳሌ ብዙ ማናቃቸው ቅዱሳን አሉ። ብዙ ማናቃቸው ቅዱሳን ቃል ኪዳን ያላቸው ብዙ አሉ። ስለማናቃቸው ወይ ደግሞ ያን ቦታ ስላልሄድን እነሱ የጸለዩበትን ቦታ ስላልሄድን አንድን ማለት አይደለም። ስለዚህ ከዘላለም መዳናችን ጋር ወይ ደግሞ የዘላለም መዳናችን የምናጣበትና እንትን የምንልበት አይደለም። ግን እሳ ምን እያልን ነው? ለምሳሌ ቅዱስ ጳውሎስ ቆሮንቶስ 5:19 ላይ ነው እግዚአብሔር በክርስቶስ ነው ዓለሙን ከራሱ ጋር ያስታርቅ ነበርና ካለ በኋላ በእኛም የማስታረቅን ቃል አኖረ ይላል። አሁን በእነርሱ በክርስቶስ የማስታረቅን አገልግሎት ከሰጠ በኋላ በእነርሱም የማስታረቅን አገልግሎት አኖረ። ስለዚህ የቅዱሳን የማስታረቅ አገልግሎት ምንድን ነው? የማቴዎስ ወንጌል ምዕራፍ 19 ላይ ጌታ ኩሉ ሀደግ ነው ተለውና ከእንከሰ ምን ተንረክብ ቅዱስ ጴጥሮስ ሁሉን ተከተልን እንግዲያስ ምን እናገኛለን ሲለው ጌታችን ኢየሱስ ክርስቶስ አይደል የሰው ልጅ በክብሩ ዙፋን በሚገለጥበት ጊዜ በ12 ስትፈርዱ በ12 ዙፋን ትቀመጣላችሁ ይላቸዋል። አሁን ልክ ለንግስተ ሳባም እንደዚሁ የፍርድን ስልጣን ይሰጣል። አሁን ለሙሴም የሚፈርድባችሁ ሙሴ ነው ይላል። ምን እያለ ነው ከተባለ በእነዚህ ቅዱሳን ትምህርት ያመነ ከፍርድ ነፃ ይሆናል። ምን ማለት ነው? እነዚህ ቅዱሳን ሰው በኢየሱስ ክርስቶስ በማመን ሚስጥራትን በመካፈል ወይም በመፈጸም በኩል የዘላለም ሕይወት እንደሚያገኝ አስተምረው በዚህም ኖረው የእግዚአብሔር መንግስት ወርሰዋል። የእነሱን ፈለግ የተከተለ የቅዱሳኑን መንገድ የተከተለ ምን ይሆናል? ወደዚህ እውነት ያድጋል፣ የዘላለምን መንግስት ወራሽ ይሆናል። ስለዚህ የእገሌ ቃል ወይ ደግሞ የሆነ ቦታ ስንሄድ ያ ቅዱስ ማንን ሰበከ? ክርስቶስን ሰበከ። ማንን ኖረ? ክርስቶስን ኖረ። ክርስቶስን የሰበከውን ስለ ክርስቶስ የኖረውን ከሚስጥራት ተካፋይ ሆኖ ያለፈው ያን ቅዱስ ቦታ ሄዶ ያን ቅዱስ ታሪክ የሰማ ሰው ምንድን ነው የሚችለው? ያድግ የሚችለው ምን ማለት ነው? ቅዱስ ጳውሎስ እኔ ክርስቶስን እንደመስል እናንተ ማንን ምሰሉ አለ? እኔን ምሰሉ አለ። አንድ ሰው ቅዱስ ጳውሎስን ነው የምመስለው ሲል ምን እያለ አይደለም? ክርስቶስን አልመስልም እያለ አይደለም። ስለዚህ ቅዱሳን የክርስቶስ ኢየሱስ ነጸብራቆች ናቸው፣ የክብሩ ነጸብራቆች ናቸው። ስለዚህ
ያንን ቦታ የሚረግጥ ሰው የዚያን ቅዱስ ታሪክ የሚሰማ ሰው ታሪኩ ያለው የቅዱሱ ታሪክ ያለው ከክርስቶስ የተነሳ ስለሆነ የቅዱሱ ቃል ኪዳን ያለው ከክርስቶስ የተነሳ ስለሆነ ያንን ያነበበ ያንን የተማረ ትውልድ ምን ይላል? ይማራል፣ ወይ ምሕረት ያገኛል ወይ ደግሞ የተለየ ጸጋ ያገኛል። ያ ጸጋ ከምን የተነሳ ነው? ከክርስቶስ የተነሳ ነው። ከክርስቶስ የተነሳ ነው። ምክንያቱም ቅዱሳኑን ያንን ቅዱስ የሚያይ ያንን ቅዱስ የሚመለከት ሰው ወደዚያ ስለሚያድግ። ለምሳሌ ትንቢተ ኢሳይያስ ምዕራፍ 56ም ላይ ካስታውሳችሁ ጌታችን ኢየሱስ አሜን እግዚአብሔር አስቀድሞ የገባው ቃል ኪዳን አለና እዚያ ላይ ምንድን ነው የሚለው? ቁጥር 4 ጀምሮ ሰንበታቴን ለሚጠብቁ የሚያሰኝ ነገር ለሚያደርጉ ጃንደረቦች እንዲህ ይላል እግዚአብሔር፣ ጃንደረባም ደረቅ ነኝ አይበል አይደል የሚለው። ይሄ መጻተኛም ወይም እንግዳ ጃንደረባም ደረቅ ነኝ አይበል ይላል። ምክንያቱም ደረቅ ዛፍ ነኝ አይበል፣ ምንም ትውልድ የለኝም ብሎ አይበል። እነዚህ አለ ሰንበታቴን ለሚጠብቁ ደስ የሚያሰኝ ነገር ለሚያደርጉ ቃል ኪዳኔን ለሚጠብቁ ይላል እግዚአብሔር፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ይልቅ የሚበልጥ ስምና መታሰቢያ እሰጣቸዋለሁ አለ። ያውም በቤቴና በቅጥሬ ስምና መታሰቢያ ያውም ለዘላለም የማይጠፋ ስምና መታሰቢያ እሰጣቸዋለሁ አለ። በምን? በእግዚአብሔር ቤት በእግዚአብሔር ደጅ። ስለዚህ የሆነ ቦታ ስንሄድ ያ ደጅ የማን ነው? እግዚአብሔር ደጅ ነው። ያ ቤት የማን ነው? እግዚአብሔር ቤት ነው። በዚያ ቤት እንዲታሰብ ስልጣን ማን ሰጠው? ለዚያ ቅዱስ እግዚአብሔር ሰጠ። ስለዚህ ያን ቅዱስ ስናስብ ለዚያ ቅዱስ ከመጀመሪያው ስልጣኑ የሰጠው እግዚአብሔር ስለሆነ ያንን ቅዱስ የተቀበለ ያንን ቅዱስ ያሰበ ሰው እግዚአብሔርን አለማሰብ አይ። ስለዚህ በእግዚአብሔር የሚያምን እግዚአብሔርን የሚቀበል ሰው ወደ እግዚአብሔር መንግስት ይገባል። ምክንያቱም እናንተን የሚቀበል እኔን ይቀበላል ብለዋል። ክርስቶስን የተቀበለ ሰው ቅዱሳኑን የተቀበለ ሰው ክርስቶስን አለመቀበል አይችልም። ቅዱሳኑን ያወቅናቸው የተቀበልናቸው ከክርስቶስ ከባለቤቱ የተነሳ ስለሆነ ማለት ነው። ስለዚህ እነዚህን ቅዱሳን የሰጣቸውን ቃል ኪዳኖች ስናይ እነዚህ ቃል ኪዳኖች ይሄ መዝሙር ቅዱስ ዳዊት ኪዳነ ተካሄድኩ ምስለ ሕሩያኔ ከምወዳቸው ወይ ደግሞ ከመረጥኳቸው ጋር ቃል ኪዳንን አደረግኩ እንዳለ ከመረጣቸው ጋር ያደረገውን ቃል ኪዳን የሰጣቸውን በረከት የሰጣቸውን ቃል ኪዳን ስናምን ምን እያልን ነው? እነሱ ያመኑትን ለማመን እነሱ የኖሩትን ለመኖር በእነሱ መንገድ ለመመላለስ በእነሱ የህይወት ጉዞ ተመላልሰን መንግስት ለመውረስ ስለሆነ ያንን ትምህርት የተቀበለ ሰው ያንን መንገድ የተከተለ ሰው ምን አይልም? ከእግዚአብሔር ጽድቅ ወይም ከእግዚአብሔር መንግስት ምን አይልም? አይጎድልም ማለት። ስለዚህ በእነሱ መንገድ እንመላለስ ያ ጸጋ ይሰጥ። ያ ግን ትልቁ ነገር ትልቁ አጥር ምንድን ነው? እግዚአብሔር ለቅዱሳኑ የሰጠውን ክብር ማሳያ እግዚአብሔር ቅዱሳኑን ምን ያህል እንዳከበራቸው ምን ያህል ጸጋ እንደሰጣቸው ማሳያም ጭምር ነውና ግን ሚስጥራት ሳይፈጽም በክርስቶስ ኢየሱስ ሳያምን በነገራችን ላይ ሰው በክርስቶስ ኢየሱስ ሳያምን ቅዱስ ሥጋውን ክቡር ደሙን ሳይቀበል ወይ ደግሞ ሚስጥረ ጥምቀትን ሳይፈጽም የትኛውንም እነዚህ ሚስጥራት ሳይቀበል ሳያደርግና ክርስቶስን ሳያምን የትም ቦታ ሰው ቢመላለስ ቢዞር አይድንም፣ የዘላለም ሕይወት አያገኝም። እነዚህ የቅዱሳን ቃል ኪዳን ሁሉ ወደ ክርስቶስ ኢየሱስ የሚያሳድጉ እንጂ ከክርስቶስ ኢየሱስ የሚለዩ አይደሉም። ስለዚህ መጀመሪያው መሰረቱ አሚንሰ መሰረት ይእቲ እምነት መሰረት አይደል? በምን ማመን? በልጁ በኢየሱስ ክርስቶስ ማመን፣ ሚስጥራትን መፈጸም። እነዚህ ቃል ኪዳኖች አጋዦች ናቸው ማለት ነው። ስለዚህ በዚህ መንገድ ነው የምንረዳቸው። ግን እያንዳንዱ ቅዱስ ነገር ልንተረጉም ልናይ እንችላለን በየፐርስፔክቲቭ ማለት ነው። በጥቅል ግን ሀሳብ እኔ ጋር ያለው ይሄ ነው። ነጋዲም ሞኬም ሄዱበት። በጣም አመሰግናለሁ። በክርስቶስ ስምና ከክርስቶስ ደም ውጭ ምንድንበት ነገር የለም። እሱ ነው ዮሐንስ 6 ስጋዬን የበላ የዘላለም ሕይወት አለው አለ እንጂ ሌላው ምንም የለም ነው። ይሄን የጠየቁት ለምንድን ነው መሰለህ ሞኬ? ተደጋግሞ በእኛም በውጭም የሚጠየቅ ነገር አለ። ለምሳሌ ጉዞ እንጓዛለን እንትን ቤተክርስቲያን የረገጠ እንትን ያለ እዚሁ ቲክቶክ ላይ ታየዋለህ መሰለኝ። ይሄ ሁሉ በነገራችን ላይ በአንድም በሌላ ክርስቶስ ሥጋና ደም ውጭ ምንድንበት መንገድ ያለ ይመስል ሜይ ቢ ከተረዳው በቃ ሁሉም በነገራችን ላይ የትኛውም የቅዱሳንም ቃል ኪዳኑ የትኛውም ጸሎታቸው ወዴት ማድረስ ነው? ወደ ክርስቶስ ሥጋውና ደሙ በዛ ህይወት ውስጥ እንድንመላለስ የሚያደርገ ነው። በዛ ውስጥ ማለትም እነሱ ምን መስሎ ነው የሄዱት? ክርስቶስን መስሎ ነው የሞቱትም ያረፉትም የሄዱትም ጻድቃን የምንላቸው ክርስቶስን የመምሰል ህይወት ውስጥ ነው። ስለዚህ በእነሱ በረከት ወይም ደግሞ ቃል ኪዳን እንበል ወይም በረከትም እንበል በየትኛው ቢሆን
መዳረሻው መጨረሻው ማጋ ነው ከተባለ ክርስቶስ ጋር በስጋውና በደሙ መታተማችን በቃ አዘይን በዛ መዳናችን ነው። ሁሉም ወደዛ ይመራል ነው እንጂ እንዲያው የቅዱሳን ቃል ኪዳን ለብቻ ለራሱ ቆሞ እንደዚህ ያደርጋል ወይ ያድናል ምናምን በፍጹም። ደግሞ ይህም ራሱ የተሰጠው ለማን ነው ከተባለ ኪንግ ለክርስቲያኖች ነው፣ ላመኑት ለቤተ ክርስቲያን ውስጥ ላሉት ነው። ያ ማለት በስጋውና በደሙ አዘይን እንዲጸኑ አንድ ሰው ስጋውና ደሙን ሲቀበል ንጹህ ነው የሚሆነው። ንጹህ እንደ 40 እና 80 ተብሎ ሲገለጥ በነገራችን ላይ በ40 እና በ80 አይደል ሕፃን የሚጠመቀው ንጹሃን ናቸው። በቃ ንጹህ ነው የሚሆነው። ልክ እንደዛው የጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል እንዳለ ቅዱስ ዮሐንስ አዘኢንድ በእነዚህ በቅዱሳን በረከት ታግዘን በጸሎታቸው ታግዘን ተረድተን ምን እናገኛለን ማለት ነው? የጌታ ስጋና ደምን ተቀብለን ንጹህ እንሆናለን። ዕለት ዕለት ብንወድቅም እንነሳለን በሚለው ነው አንድ ሰው አትልፋ ምናምን ይለኛል። ያልገባኝ መስሎት ነው መሰለኝ። የቅዱሳን ቃል ኪዳን አንድ ልንገርህ፣ የቅዱሳን ቃል ኪዳን እኔን ያግዙኛል እንጂ ክርስቶስ ደም ውጭ አልድንም። ወንድም ያትልፋ። የቅዱሳን ቃል ኪዳን እኔን ደካማውን እነሱ ክርስቶስ የተቀበሉትን እኔ ደካማውን ስጋና ደሙን እንድቀበል የሚያድነኝን ስጋና ደሙን የክርስቶስ ስጋን የክርስቶስ ደሙን የዘላለም ሕይወት የሚሰጠኝን ያግዙኛል እንጂ ቅዱሳን ቃል ኪዳን ቅድስት ድንግል ማርያም አታድነኝም። እኔ የሚያድነኝ የሞተልኝ በቀራንዮ መስቀል የሞተልኝ ክርስቶስ ብቻ ነው። ማንም ቅዱስ ማንም የሚያድነኝ የለም። እሱ ብቻ ክርስቶስ በቀራንዮ መስቀል የሞተልኝ እሱ ነው ያዳነኝ። ለእኔ ብሎ ስጋውን ለእኔ ብሎ ደሙን የከፈለልኝ እሱ ብቻ ነው የሚያድነኝ። ያልገባ ታግ እያረከኝ የምታውቀው እኔ ኦርቶዶክስ ነኝ። የምድነው የዳንኩትም በክርስቶስ ነው። እድናለሁ፣ የዳንኩም ሄዳለሁ። ቀን በቀን ደግሞ በሱ እድናለሁ። በወድቅም እነሳለሁ፣ እየወደኩም እነሳለሁ። ስጋው ደሙ ለእኔ የተከፈለው። ካልገባህ ደግሞ ና ቤተክርስቲያን ጠይቅ ወንድሜ። ታግ አታርገኝ። ሶሪ መኩ ቀጤ ቃሉት ያሰማልን። አዘይንድ በነገራችን ላይ ቅዱሳን መላእክትም ጭምር መዳንን እንወርስ ዘንድ የሚያግዙ የሚላኩ መላእክት መናፍስት ናቸው። ይህ ተቀምጧል በመጽሐፍ ቅዱስ ላይ ቃል በቃል ማለት ነው። ጸሎታችን የሚያሳርጉልንም እብን ቅዱሳን መላእክት ተብሎ ተገልጿል። ቅዱሳን መላእክት በራዕየ ዮሐንስ ምዕራፍ 8 ቁጥር 3 ላይ እናገኛለን። እንዲሁም ዕብራውያን ምዕራፍ 1 ቁጥር 14 ጀምረን ስናነብን የመዳናችን ውስጥ በጣም እንደሚያግዙን እንደሚረዱን መዳናችን እንደምንፈጽምበት ቃል በቃል ተቀምጧል። ያግዙናል፣ ይረዱናል። ይሄን እናምናለን። በዚህ ውስጥ ደግሞ ቅዱሳን ደማቸውን ስለ ክርስቶስ ደማቸው ያፈሰሱት ደግሞ ጸሎታቸው፣ ልመናቸው ሁል ጊዜ ይረዳናል፣ ያግዘናል። ይሄ ሁሉ ግን መደምደሚያ ማን ነው ከተባለ ክርስቶስ። ከክርስቶስ ውጭ መደምደሚያም የለን። እነሱም ማዕከላቸውም ቅዱሳን የምንላቸው መላእክትንም የትኛውም ማዕከላቸው ማን ነው ከተባለ ክርስቶስ። ከክርስቶስ ውጭ ቅዱሳንም የሉም። ከክርስቶስ ውጭ መላእክትም የሉም። በክርስቶስ ነው የተፈጠሩት መላእክት ራሳቸው ሁሉም ማለት ነው። ስለዚህ ማዕከሉ ማን ነው ማለት ነው? ክርስቶስ። ቅዱሳን ሁሉ ግን ስለ መዳናችን ይተጋሉ፣ እንድንድን ያግዙናል፣ ይረዱናል። መዳናችን ደግሞ እንድንፈጽም ይረዱናል፣ ያግዙናል። ቃል ኪዳናቸው ይረዳናል አሁንም ቢሆን ማለት ነው። እና እንደዛ ነው የምንረዳው። እንግዲህ ጋዲ ጨምር ነገር ካለ ጨምርና በዚህ ቢበቃ ተብሏል። በእርግጥ ትላልቅ መምህራንም ጭምር እነ ዲያቆን ብርሃኑ አድማሱ፣ እነ ዲያቆን ያረጋል አበጋዝ እና አባ ገብረ ኪዳን ጭምር ሁላ ነፍሳ ሳትገባ እንደው የሆነ ገዳም ሂደህ ስለረገጥክ ኃጢአት ስርየት ታገኛለሁ ኦር ለኃጢአቴ ስርየት ታገኛለሁ ያልክ እንትን የምትል ከሆነ መጃጃል ነው ብለው ሁላ በግልጽ ተናግረዋል። በቃ ሰው እንደተባለው የቅዱሳኑ ቃል ኪዳን ለምሳሌ ሰዎች ቦታውን ሲረግጡ የስጋ ፈውስ ሊያገኙ ይችላሉ፣ ያገኛሉ። ከቅዱሳኑ በረከት ተሳታፊ ይሆናሉ። በዋናነት ግን ወደ ንስሐ እዛ ቦታ ላይ የሚሄዱ ሰዎች ወደ ንስሐ እንዲቀርቡ ከእግዚአብሔር ርቀው የነበሩ ሰዎች ከሆኑ ደግሞ በነዛ ቅዱሳን ምልጃ በቅዱሳኑ ቃል ኪዳን ማለት በእነርሱ ምልጃ ወደ ንስሐ እንዲቀርቡ ወደ እግዚአብሔር እንዲመለሱ ነው። በቃ ዋናው ነገር ይሄ ነው። መረሳት የሌለበት ነገር ይሄ ነው እንጂ ሰው እንደው ንስሐ ሳይገባ ከቅዱስ ቁርባን ሳይካፈል እንደው ዝም ብሎ
እዚህ ገዳም ስለረገጥኩ እያለ ሁሌ ገዳም ቢዞር ይሄ እንደው መቀለድ ነው የሚሆነው። መቀለድና የሚሆነው ኦኬ የቤተክርስቲያኒቷንም ትምህርት ያላገናዘበ ነው የሚሆነውና እግዚአብሔር ደግሞ እንደው ልብን የሚያይ አምላክ ነውና ከእግዚአብሔር ጋርም እንደው ትዝብት ውስጥ እንዳንገባ ጥንቃቄ ይፈልጋልና ትላልቅ የሚባሉ የቤተክርስቲያን መምህራን ብዙ ጊዜ ተጠይቀው ብዙ ጊዜ መልስ የሰጡበት ጉዳይ ስለሆነ አሁን ቅርብ ሰሞን ራሱ within the last 2 days የዲያቆን ብርሃኑ አድማሱን እየተመለከትኩ ነበረ። መልስ የሰጡበት መኩ እሱ ቪዲዮ አይተው ከሆነ ዲያቆን ብርሃኑ አድማሱ በግልጽ አስቀምጦታል። በቃ ኦኬ ይሄ ግልጽ መለየትም ያስፈልጋል። ሲጀመር የክርስቶስ ኢየሱስ ማዳንና ቅዱሳን በመልጃቸው ሰዎችን ያግዛሉ፣ ቃል ኪዳናቸው ያግዛል፣ ሰዎችን ይረዳሉ፣ ያግዛሉ የሚለውን ነገር መለየት ያስፈልጋል። መለየት ሲባል እንደው ከቤተክርስቲያን ውጭ ያሉ ሰዎች ብዙ ጊዜ ችግራቸው ምንድነው? ኤቢሲዲ ብለን ኤ የክርስቶስ ኢየሱስ ደም፣ ቢ የቅዱሳኑ ምልጃ፣ ሲ እንደዛ እያልን የሆነ ኦፕሽን የምናስቀምጥ አይደለም። ባይዘው ኦፕሽን አይደለም። ሁሉ ነገር ወደ ቀድመኩ ቅድም እንዳለ ወደ ፍጻሜ የሚመጣውም ሁሉ ነገር ራሱ አክቲቭ የሚሆነው የቅዱሳኑ ምልጃ ራሱ አክቲቭ የሚሆነው በክርስቶስ ኢየሱስ ደም ነው። በእርሱ ቤዛነት ነው አክቲቭ ራሱ የሚሆነው ባደረገው የቤዛነት ስራ ነውና ይሄን ለይቶ ማወቅ ያስፈልጋል። ነገር ግን ሁሌም ክርስቲያን ከሆነን መርሳት የሌለብን አንድ ነገር ጋይስ ምንድነው? ሐዋርያ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 12 ላይ የተናገረው ነገር ሁሌ በልባችን መያዝ አለብን። ኦኬ እኔ ከናንተ ከራኩ በኋላ መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ። በቃ በቤተክርስቲያን መተን ተጠምቀናል፣ የእግዚአብሔር ልጆች ሆነናል። መዳናችንን ግን በፍርሃትና በመንቀጥቀጥ መፈጸም አለብን። ንስሐ እየገባን ቅዱስ ቁርባን ከቅዱስ ሚስጥር እየተካፈልን ወደ እግዚአብሔር እየቀረብን በዚህ መልኩ ነው ክርስቶስን ወደ መምሰል ህይወት ማደግ ያለብን። ኦኬ ቅዱሳኑ ደግሞ የቤተክርስቲያን ህብረት ውስጥ ስላሉ እመቤታችንን ጨምሮ ቅዱሳን መላእክቱን ኦኬ ድነታችንን እንድንፈጽምና ያ ፋይናል ሳልቬሽንና አቴን እንድናደርግ ያግዙናል፣ ይረዱናልና ይሄ ነው የክርስትናው ትምህርት። ከዚህ አንፃር ነገሮችን መረዳት ያስፈልጋል። መኩ ቃሎት ያሰማልን፣ ጋዲ ቃሎት ያሰማልን። ኪንግም ብሬም እግዚአብሔር ያክብርልን። እንግዲህ እራት አልበላውም በነገራችን ላይ ሶሪ ይሰማሉ። 5 ሰዓት ሆኗል። በቃ አንተ ሰውዬ እንትን ብለህ 5 ሰዓት ሆኗል። 40 ደቂቃ ነው የቀረ ራሱ አልበላውም ሊሄድብኝ ነው። አይ ያው አንዳንዴ የጉዞ አዘጋጆችንም እንትን ማስታወቂያዎች ትንሽ ያስጨንቃሉና ያው የነሱንም ነገር ታሳቢ ያደረገ አየር ዘጋን መሰለኝ ከቤክሰን እሳቤ ውጪ አይደል? አይ ጥያቄ ግን መጻጉዕ ለምን ተመታኛለህ? መጻጉዕ ለምን ተመታኛለህ? መኩ ግን ሰምተህ አንደርስታንድ አድርገሃል? ኧረ ገብቶናል። መጻጉዕ ነው ያልኩት። መቆረጥ መኩ አልተኮ ብሬ ሀሳብ አለሽ? ቀጥል። በቃ ለማንኛውም መኩ ግን እንትን ለገና ይገባኛል አይገባኝም? ምን ጥሙረይ ለገና ይገባል። አይ እንጥምሬ ከታለጀቹ ቃል ሰላም ደሩ። በቃ እናንተ ሰዎች የነገ ሰው ይበላል። መኩ ምራት ብላ በቃ ብሬ በቃ ቡልቡላ ኪንግ መጣለሁ። ቡልቡላ እንዲህ ብለህ እንዴ አኔ